ሰላም ጤና ይስጥልኝ። ወደ ፋስት ሬል ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ በአማራ ክልል እየተካሄደ ከሚገኘው ትግል ጋር በተገናኘ በሽብር ወንጀል ተጠርጥረው እስር ላይ የሚገኙት እነ ክርስቲያን ታደረና ሌሎችም ፖለቲከኞች ከእስር ሊለቀቁ እንደሆነ ተገለጸ። ነገር ግን ጥቂት የሚባሉ ፖለቲከኞች አሁንም በእስር ሊቆዩ እንደሚችሉ የተመላከተ ሲሆን ዋና ምክንያቱም ፋኖ መሆኑ ተገልጿል። ይህንና አብን ፓርቲና እናት ፓርቲ ከምክክር ሂደቱ ሊወጡ እንደሚችሉ በጠንካራ መግለጫዎቻቸው ማሳወቃቸውና አንቀጽ 39 ስለመቅረቱና ስለ ጀነራል ባጫ ደበሌ ምርኮኛም ዳንሰኛም አይደለሁም የሚል አነጋጋሪ ምላሽ አክለን ይዘን ቀርበናል። ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎችም ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው ይቅርታ ሰነድም በክልሉ የተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ ያመላክታቸውን ሰነድ ያሳያል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋርጥና ከእስ እንዲለቀቁ በመንግስት ለቀረበላቸው ጥያቄም የተለያየ መልስ መስጠት ላይ እንደሚገኙ ቢቢሲ ምንጮች አጋርጠዋል። 3 ዓመትና ከዛ በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስ እንዲለቀቁ የሚጠይቀው ሰነድም የደረሳቸው በኢትዮጵያ ሰብዓዊ መብቶች ኮሚሽን አማካኝነት መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለቢቢሲ ገልጸዋል። የኢሰመጉ ዋና ኮሚሽነር ብርሃኑ አዶሌም ከሰኔ 1 ቀን 2018 ዓ.ም ጀምሮ ለአንድ ወር ያክል በተከሳሾችና በመንግስት መካከል የማደራደር ተግባር ሲከናወን ከቆየ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተ ሰነድም ለግለሰቦቹ እንደደረሳቸው አስታውቋል። በአቶ ብርሃኑ አዶሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥርም ከ300 በላይ እንደሆነ ምንጮች ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙ ከነዚህ ተከሳሾች መካከልም አብዛኞቹ የቀረበላቸውን ሰነድ ሲፈርሙ ያልፈረሙ ስለመሆናቸውም ያገኛቸው መረጃ ያመለክታል። ቅድመ ሁኔታውን አንቀበልም በማለት ፈቃደኛ ካልሆኑት መካከልም ፖለቲከኛና የመገናኛ ብዙሃን ባለሙያዎችን ጨምሮ ከ30 በላይ ተከሳሾች ተጠቃሽ ናቸው። ከእነዚህ መካከልም አቶ ዮሐንስ ቧያለው እንደሚገኙበት የተገለጸ ሲሆን እውቁ ፖለቲከኛ ክርስቲያን ታደለ ግን ከ30ዎቹ ዝርዝር ውስጥ እንዳይሉና ከፈረሙ ተርታ እንደሚገኙም እየተነገረ ይገኛል። አቃቤ ሕግ በተከሳሾች ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያ፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱም በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑም ቢቢሲ የተመላከተውና ሰነዱን አንፈርምም ካሉ ተከሳሾች መካከል 30ዎቹ የፈረሙ በደብዳቤ ያመለክታል። ፈርሙ የተባሉ ሰነድም በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለተፈናቀሉ በሺዎች ለሚቆጠሩ ሰዎች ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመትም ፈጽመናል ብላችሁ እመኑ የሚል ነጥቦች የሚያካትት እንደሆነም ደብዳቤው ላይ ተጠቅሷል። በተጨማሪም ሀገሪቱ በአማራ ትውፊትና እሳቤ መመራት አለባት የሚል አቋም ማራመዳቸው ጠቅሶ ይህም ወንጀል መሆኑን እንዲያምኑና ስለመጠየቃቸው አስፍረዋል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ ላይ ተካቷል። በሰነዱ ላይ ጽንፈኛ ያልሽ ተብሎ የተጠቀሱትን በአማራ ክልል የሚንቀሳቀሱትን ታጣቂዎች እንዲያወግዙም ቅድመ ሁኔታ መቀመጡን አመላክተዋል። ተከሳሾቹ የተቀመጠውን ወንጀሎችን ስለመፈጸማቸው አምነው ዳግም የዚህ አይነት ድርጊት ፈጽመው ቢገኙ መንግስት አስፈላጊውን እርምጃ እንዲወስድባቸውም እንዲስማሙም ሰነዱ ይጠይቃል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ አለመፈረማቸውን በደብዳቤያቸው ላይ ጠቅሰዋል። ወንጀለኛንም ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄ ህጋዊ ናቸው ብለን እናምናለን ሲሉም አክለዋል። የተከሰስንበት ክስም አንቀበልም ብለን በፍርድ ቤት የተከራከርን ባለንበት ሁኔታ ወንጀለኛንም ብለን ለመፈረም ፈቃደኛ ለመሆናቸውን ስለ መግለጻቸውም 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል። መንግስት ያቀረበውን የይቅርታ ሰነድ አንፈርም ያሉ ተከሳሾችም አቶ ዮሐንስ ቧያለው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማመው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱና ሌሎችም እንደሚገኙ ተገልጿል። በቀጣይ መረጃ አብን ፓርቲና እናት ፓርቲ ከሀገር ምክክር ሊወጡ እንደሚችሉ አስጠነቀቁ። በምክክር ኮሚሽን ላይ እየታዩ ከሚገኙ ተቃውሞዎች በርከት ብለው መሰማታቸውን ቀጥለዋል። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገር ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክር ሊወጣ እንደሚችልም አስጠንቅቋል። ፓርቲው ለኮሚሽኑ ባቀረበው አቤቱታም በሂደቱ ላይ አካታችነት፣ ገለልተኝነትና ታማኝነት መጉደሉን ጠቅሷል። በተለይም ያልተመጣጠነ የተሳታፊ ስብጥር፣ የመንግስትና የብልጽግና አመራሮች ያልተገባ ተጽዕኖ፣ የባለሙያዎች ገለልተኝነት ማጣትና እንዲሁም የአዲስ አበባን ጉዳይ በተደራጀ ቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል።
በመሆኑም አብን አዳዲስ ተሳታፊዎችን መጨመር በአስቸኳይ እንዲቆም በገለልተኝነት አካል የሚደረግ ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚደረገው ውይይትም እንዲቆም ጠይቋል። ኮሚሽኑ ጥያቄዎቹን ችላ ብሎ ወደ ቀጣይ ምዕራፍ የሚሸጋገር ከሆነም ከምክክሩ የመውጣት እርምጃ እንደሚወስድም አሳስቧል። ከአብን በተጨማሪም እናት ፓርቲም በምክክር አዳራሽ ውስጥ እየታየ ከሚገኙ ጥቅማ ጥቅም ድለላና ሚዛናዊነት የጎደለው አካሄድ በመቃወም ከምክክር ሂደቱ ሊወጣ እንደሚችልም አስጠንቅቋል። የምንመካከረው በብሔራዊ መግባባት ሀገርን ለማጽናት እንጂ የቡድን የበላይነትን ለማስከበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ያለው እናት ፓርቲም ለኮሚሽኑ ባወጣው ሰፋ ያለ መግለጫ አስጠንቅቋል። የሀገራዊ ምክክሩ እየተነሱበት ከሚገኙ በርካታ ትሶች ጋር በመሆኑም በአጀንዳዎች ላይ መግባባት ላይ እየተደረሰ እንደሆነም እየገለጸ ይገኛል። አሁንም አንቀጽ 39 ላይ መግባባት መደረሱን ገልጿል። እስከ መገንጠል የሚለውና ድፍን የኢትዮጵያ ሕዝቦችን ገና ከጅምሩ የተቃወሙ የህገ መንግስት ክፍልም እንዲሰረዝ ከስምምነት መደረሱም ይፋ ሆኗል። ይህ ሆነ ተብሎ ኢትዮጵያን ለማፍረስና በሀገሪቱ ህገ መንግስት ውስጥ የተካተተው ከህፃን እስከ አዋቂ የሚጠየፈው አንቀጽ 39 በሀገራዊ ምክክር ተወያዮች እንዲሰረዝ ከስምምነት መደረሱን በህዝብ ዘንድ ልዩ ደስታ የሚፈጥር እንደሆነም ተመላክቷል። በዚሁ መሰረት እስከ መገንጠል የሚለው ሀረግ ወደፊት አይኖርም ተብሏል። በቀጣይ መረጃ ባጫ ዳንሰኛ ነው የሚለውን ትርክት የፈጠሩት ሟች ደራሲ ተስፋዬ ገብረአብ እንደሆነ ጀነራል ባጫ ደበሌ ገለጹ። በአሁኑ ወቅት በኬንያ የፌዴሪ ሙሉ አምባሳደር የሆኑት ጀነራል ባጫ ደበሌ ትናንት ምሽት ከአዲስ ኮምፓስ ሚዲያ ጋር በነበራቸው ርዕሰ ጉዳይም ሰፋ ያለ ቃለ ምልልስ ያደርጉ ሲሆን በዚህም ቆይታቸው በእሳቸው የግል ህይወት ዙሪያ የሚነሱ ትችቶችን በተመለከተም ለቀረበላቸው ጥያቄ በሰጡት ምላሽም ምርኮኛም ዳንሰኛም እንዳልሆኑ ገልጸዋል። ያለምንም ማስረጃ ባጫ ዳንሰኛ ነው የሚል ትርክት የፈጠረው ሟች ደራሲ ተስፋዬ ገብረአብ እንደሆነ የተናገሩት ባጫ ደበሌ ጀነራልነትን የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኝ አካል ካለም ይውጣና ይናገር ሲሉም ተደምጠዋል። ይህ አይነቱ ትችትም በግል እሳቸው ላይ ብቻ ያነጣጠረ ሳይሆን ይልቁንስ ከመጡበት የብሔር ማንነት ጋር በቀጥታ እንደሚያዝም አብራርተዋል። ጀነራል ባጫ በቆይታቸውም ስለ ኤርትራና የኢትዮጵያ የለውጡ ሰሞን ጥምረት ያነሱ ሲሆን የኤርትራን ጦር ወደ ትግራይ ክልል የጋበዘው ጠቅላይ ሚኒስትር አብይ አህመድ ሳይሆኑ ራሱ ህወሓት ነው ሲሉም ተደምጠዋል። አምባሳደሩ ይህን የገለጹትም ትናንት ከአንድ ሚዲያ ጋር በነበራቸው ቆይታ ነው። አምባሳደር ባጫ እንዳብራሩትም ከጦርነቱ መነሳት በፊት የኢትዮጵያ ኢኮኖሚ ሆነ የመከላከያ ቁሳቁስ ሙሉ በሙሉ በህወሓት እጅ እንደነበር አስታውሰዋል። ሰሜን ዕዝን በማጥቃትም ሙሉ ኃይሉን ለመቆጣጠር ማሰቡን ገልጸው በወቅቱም ከፌዴራል መንግስቱ ጎን የነበረው ህዝቡ ብቻ እንደነበርና ህወሓትን የሚያሸንፈው ይኸው ህዝብ መሆኑንም አጽንኦት ሰጥተው ተናግረዋል። በተጨማሪም ህወሓት ጦርነቱን ቀጠናዊ ለማድረግ ፈልጎ እንደነበር የጠቆሙት አምባሳደሩ ይህንንም ለማሳካት በእጁ የነበረውን የጦር መሳሪያ በመጠቀም ወደ ኤርትራና አማራ ኃይሎችን መተኮሱን አስረድተዋል። በዚህም ህወሓት በራሱ ፍላጎትና ድርጊት ሻዕቢያን ወደ ጦርነት መጋበዙና ያሰበውን ማሳካቱን አንስተዋል። የኤርትራ ሰራዊትም ወደ ክልሉ የገባው በፌዴራል መንግስቱ ፍላጎት ሳይሆን ቂም የነበረው የኤርትራ መንግስት ህወሓት የፈጠረለትን አጋጣሚ በመጠቀም መሆኑንም አምባሳደር ባጫ ደበሌ ተናግረዋል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ፣ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናቸው መረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።